ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በደቡብ ምስራቅ እስያ በጎርፍ ለተጠቁ ጸለዩ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በደቡብ ምስራቅ እስያ በደረሰው የጎርፍ አደጋ ለተጠቁ በሚሊዮኖች ለሚቆጠሩ ሰዎች ጸሎት አደረጉ። በቅርብ ሳምንታት በደቡብ ምስራቅ እስያ ባጋጠሙት የጎርፍና የመሬት መንሸራተት አደጋዎች በሚሊዮኖች የሚቆጠሩ ሲጠቁ ከ1500 በላይ ሰዎችም መሞታቸውና ከ900 በላይ ሰዎችም መጥፋታቸው ተገልጿል። የጎርፍና የመሬት መንሸራተት አደጋዎቹ በኢንዶኔዥያ፣ ስሪላንካ፣ ማሌዥያና ታይላንድ የተከሰቱ መሆናቸውም እንዲሁ ተገልጿል። ቅዱስነታቸው ዓለም አቀፉ ማህበረሰብ በሰብአዊ ድጋፍ አንድነቱን እንዲያመላክት ጥሪ በማቅረብ በአደጋዎቹ ከተጠቁ ሰዎች ጎን መቆማቸውን አመላክተዋል። አደጋውን ተከትሎ በተሰጡ ምላሾችም በኢንዶኔዥያ የካፑቺን ገዳማውያን የተፈናቀሉትን ቤተሰቦች በመቀበል ላይ መሆናቸው ተገልጿል። በኢንዶኔዥያ የሲቦልጋ ሀገረ ስብከት ካህን አባ ዮሴፍ ኖርበርት ሲናጋ የንጹህ መጠጥና የኤሌክትሪክ ችግር ማጋጠሙን በመግለጽ ወንድሞቻችንና እህቶቻችን ድጋፍ የሚፈልጉ መሆናቸውን ገልጸዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለተጠቁት የሚወዷቸውን ላጡና ድጋፍ ለሚያደርጉ የሚጸልዩ መሆናቸውን በመግለጽ መልካም ፍቃድ ያላቸውና ዓለም አቀፉ ማህበረሰብ ድጋፍ በማድረግ ጠንካራ ቁርጠኝነቱን እንዲያሳይ ጥሪ ማቅረባቸውን ቫቲካን ኒውስ ዘግቧል።